በደቡብ ኢትዮጵያ ክልል በክረምት ወራት የትምህርት ተግባራትን በተመለከተና እንዲሁም የበጎ ተግባር ንቅናቄ ስራዎች ዙሪያ በሳውላ ከተማ የምክክር መድረክ ተካሂዷል። በመድረኩ ላይ የክልሉ ርዕሰ መስተዳድር አቶ ጥላሁን ከበደ ባስተላለፉት መልእክት በትምህርቱ ዘርፍ ላይ በተቀናጀ መንገድ በመስራት የሚፈለገውን ውጤት ለማስመዝገብ ትምህርት ቤቶችን የማዘመን ስራ መስራት እንደሚገባ ገልጸዋል። የትምህርት ተቋሞቻችን በዚህ ክረምት ምን ይመስላሉ፣ ምን ጎደላቸው፣ ምን እንሙላ ብለን ዘመቻ ማካሄድ አለብን። ማንም ሰው የትኛውም ዘርፍ ላይ ተምሮ በቅቶ ነው ሊመራ ወይም ደግሞ ሊያገለግል የሚችለው። ስለዚህ የትምህርት ተቋሞቻችን ምን ይመስላሉ ደረጃቸው? ከኛ ክልል የትምህርት ቤቶችን ደረጃ ሪፖርት ስንመለከት እጅግ በጣም በርካታ ትምህርት ቤቶች ደረጃቸው በጣም የወረደ ትምህርት ቤቶች ቢያንስ ደህና የሚውሉበት የተሻለ መቀመጫ ያላቸው ናፍቀው ተመኝተው የሚሄዱበት እንዲሆን ማድረግ ለኛ የበስራ መሆን አለበት። በክረምት ወራት ከትምህርት ስራው ጎን ለጎን በበጎ ተግባራት ላይም አስፈላጊው ርብርብ ሊደረግ እንደሚገባ ጥሪ አቅርበዋል። እንዴት የበጎ ፈቃድ ስራዎቻችን ከትምህርት ጋር እናቀናጅ፣ እንዴት ትምህርትን ከበጎ ያለ ስስት የትምህርትን ስራ ስንሰራ የበጎ ፈቃድ ስራዎቻችንን አቀናጅተን እንምራ የሚለው ማያ ስላለብንና ይህንን ክረምት በልዩ ሁኔታ በተደራጀ መንገድ አመራሩ፣ ባለሙያው፣ ሌሎች ባለድርሻ አካላት ስራዬ ብሎ እንዲመሩ ስለተፈለገ ነው በዚህ ልክ የትምህርት የትውልድ ንቅናቄ መድረክ እዚህ እንዲፈጠር የተፈለገው። በትምህርት ቤቶች ከመማር ማስተማር ስራ ባሻገር በአረንጓዴ አሻራ መርሃ ግብር ዘርፍም ከዓላማው በመነሳት አስፈላጊው ጥረት ሊደረግ ይገባል ብለዋል። በየትምህርት ቤቶች አንድም የአረንጓዴ አሻራ ትምህርት ቤቶች ውብና ሳቢ ጽዱ እንዲሆኑ ዛፎችን መትከል፣ ሁለተኛው ደግሞ ፍሬ የሚሰጡ ገቢ የሚያስገኙ መሆን አለባቸው። ሶስተኛ ልጆቻችን እየተከሉ እየተንከባከቡ ማደግ አለባቸው። የመምህራንን አቅም ማጎልበት የትምህርት ጥራትን ለማስጠበቅ የተጀመሩ ተግባራት እንዲጠናከሩ መስራት ይገባልም ሲሉ ተደምጠዋል። በትምህርት ዘርፍ የሚፈለገውን ውጤት ለማስመዝገብ እንዲቻል ህብረተሰቡ ሀገራዊ ኃላፊነቱን እንዲወጣም ርዕሰ መስተዳድሩ ጥሪ አቅርበዋል። የደቡብ ኢትዮጵያ ክልል ትምህርት ቢሮ ኃላፊ አቶ አብዮት ደሚሴ በበኩላቸው ትምህርት ትውልድን ለመቅረጽ ከፍተኛ ድርሻ ያለው እንደመሆኑ የክልሉ ትምህርት ጥራትና ፍትሐዊነት እንዲረጋገጥም በትኩረት እንደሚሰራ ተናግረዋል። ይህን የክረምት ወቅት ያለፉትን የሁለት ሴሚስተሮች ክፍተቶችን የምንደፍንበት በትምህርት ሚኒስቴርና በክልል ማቺንግ ፈንድ የሚገነቡ የቅድመ አንደኛ ትምህርት ቤቶች ግንባታን የምናጠናቀቅበት በማህበረሰብ መር ምገባ ፕሮግራም በማጠናከር ለቀጣይ ዓመት አዳዲስ ትምህርት ቤቶች በዚሁ በማህበረሰብ መር ምገባ እንዲታቀፉ ቅድመ ዝግጅቶችን የምናደርግበት ለቀጣይ ዓመት 100% የ12ኛ ክፍል ተፈታኞችን በበይነ መረብ መፈተንን ብቻ ሳይሆን ክልላዊና ዞናዊ እንዲሁም ሁለተኛ ደረጃ ትምህርት ቤቶች ፈተናዎቻቸውን በኦንላይን መፈተን የሚችሉበትን አቅም ገንብተን የምንወጣበት በክልሉ በ2018 ዓ.ም አፈጻጸምና የቀጣዩን ዓመት እቅድ መነሻ በማድረግ የቀረበው ሪፖርት ላይም ተሳታፊዎቹ ውይይት አካሂደዋል። ካለፈው ዓመት ጉድለት መነሻም በቀጣይ ዓመት ተጠናክረው ሊሰሩ በሚገባቸው ዙሪያ ሀሳብ አስተያየታቸውን አክለዋል። የ2019 የተማሪዎች ምዝገባ በተለይ ዛሬ የተነገረው ቅድመ አንደኛ ላይ ፋይዳ መታወቂያ ይዞ መመዝገብ ስላለባቸው ባለፈው ይሄ ስራ አልተሰራም። 5-8 ያለው ተማሪ ነው ፋይዳ መታወቂያ እንዲይዝ የተደረገው። ይህን ስራ በደንብ ታች ወርደን ምዝገባው ላይ ማህበረሰቡ ምንም ሳይጎላላ በየትምህርት ቤቱ ኪት በማስገባት በደንብ እንድንሰራ አሁኑኑ ከተሰጠን ተልዕኮ አንጻር በደንብ ወደ ታች ወርደን የምንሰራ ነው። ትምህርት ቤቶችን ደግሞ የራሳቸውን ሀብት በመሰብሰብ አቅማቸውን ከፍ አድርጎ ማሳየት አለባቸው የሚለውን ከዓላማ አኳያ ቀድመን ጀምረን እንደ ዞናችን እየሰራን ያለንበት ሁኔታ አለ። ተማሪዎችን ኦንላይን የማስፈተኑ ስራ እኛ ጀምረነዋል። ስለዚህ ጥሩ ስራ ነው። ቀስ እያለ የትምህርት ሴክተሩን ዲጂታል የማድረግ እንደዚሁም ተማሪዎች የተለያዩ የትምህርት ማቴሪያሎችን ዲጂታሊ አክሰስ ማድረግ የሚችሉበትን እድል መፍጠር ላይ በደንብ ብንሰራ ለሚመጣው ትውልድ ትልቅ ስራ ነው ብዬ ነው የማስበው።